ከፀሐይ ግለት የጠነከረ ወኔ፣ ከድንጋያማው ምድር የወረሰ ጽናት። ይህ ስፍራ አፋር ነው፣ የሰው ልጅ መገኛ፣ የጀግንነት ማህደር። ዛሬ የምንተርከው ስለ በረሃው ውበት ብቻ አይደለም፣ በዚህ ምድር ላይ ስለኖሩት፣ ለኢትዮጵያ ሉዓላዊነት ደማቸውን ስላፈሰሱትና ለአንድ አፍታም ቢሆን ለጠላት አንገታቸውን ስላልደፉት ብርቱ ሕዝቦች እንጂ። የአፋር ሕዝብ የሚኖርበት አካባቢ በዓለም ላይ ካሉ እጅግ አስቸጋሪ ስፍራዎች አንዱ ነው። የሙቀቱ መጠን እስከ 50 ዲግሪ ሴንቲግሬድ በሚደርስበት በዚህ ምድር መኖር ብቻውን ጀግንነት ነው። ነገር ግን አፋርነት ከመኖርም በላይ ነው። አፋርነት ለክብር መሞት፣ ለእውነት መቆምና እንግዳን መቀበል ነው። ታሪክ እንደሚነግረን አፋሮች የበረሃው አንበሶች በመባል ይታወቃሉ። ይህ ስያሜ በዝምታ የተሰጣቸው ሳይሆን በጦር ሜዳ ባሳዩት አስገራሚ ወታደራዊ ስልትና ፍርሃት አልባነት የተገኘ ነው። የአፋር ተዋጊ ወታደራዊ ሳይንስ ሳይማር የተፈጥሮን አስቸጋሪነት እንደ ስልት በመጠቀም ጠላትን ድል የማድረግ ጥበብ አለው። አንድ አፋር ተዋጊ ለጠላት የማይታይ ለወዳጅ ግን የማይናወጥ አለት ነው። የአፋር ሕዝብ ለኢትዮጵያ ዳር ድንበር መከበር የከፈለው መሥዋዕትነት በታሪክ ማህደር በደማቁ ተጽፏል። በ19ኛው ክፍለ ዘመን አጋማሽ የውጭ ወራሪዎች በምስራቅ በኩል ኢትዮጵያን ለመውረር ሲሞክሩ የአፋር ጀግኖች ያሳዩት ተጋድሎ የሚረሳ አይደለም። በተለይም በ1875 ዓመተ ምህረት በወርነር ሙንዚንገር የሚመራው የግብፅ ጦር ወደ ኢትዮጵያ መሃል ገስግሶ ለመግባት ሲሞክር በአፋር ጀግኖች ድንገተኛ ጥቃት ከነጭፍራው መደምሰሱ ትልቅ የታሪክ ምዕራፍ ነው። አፋሮች የኢትዮጵያ የባህር በር ዘብ በመሆን የውጭ ኃይሎች በቀላሉ እንዳይገቡ እንደ ጽኑ ግንብ ሆነው ቆመዋል። በፋሺስት ጣሊያን ወረራ ወቅትም አፋሮች በረሃውን ለጠላት ሲኦል አድርገውታል። የጠላት ጦር በውሃ ጥምና በአፋር ጀግኖች መብረቃዊ ጥቃት ተስፋ እንዲቆርጥ አድርገዋል። የአፋር ምድር ለወራሪዎች ሁሌም መቃብር እንጂ መፈንጫ ሆና አታውቅም። ይህ የአርበኝነት መንፈስ ዛሬም ድረስ በአፋር ወጣቶች ደም ውስጥ ይፈሳል። የአፋር ልዩ ኃይልና ሚሊሻዎች ዛሬም ቢሆን የአገርን ሉዓላዊነት ለማስከበር ግንባር ቀደም ተሰላፊዎች ናቸው። ጀግንነት በአፋር ዘንድ ከቤተሰብ የሚወረስ፣ በማኅበረሰብ የሚኮራበት ታላቅ እሴት ነው። የአፋር ሕዝብ ጀግንነት በጦር ሜዳ ብቻ የተወሰነ አይደለም። በከፋ ድርቅ ውስጥ ተስፋ ለመቁረጥ፣ እንግዳን በክብር መቀበል እና ባህልን አጥብቆ መያዝ ራሱ ታላቅ ጀግንነት ነው። አፋር የኢትዮጵያ የጀርባ አጥንት፣ የሰላምና የጽናት ተምሳሌት ነው። ታሪክን ወደ ኋላ መለስ ብለን ስንመለከት አፋሮች ለአገራቸው የከፈሉት ዋጋ ሁሌም በኩራት የሚታወስ ነው። እኛም ይህንን ታሪካዊ ጀግንነት አውቀን ለትውልድ ማስተላለፍ ይኖርብናል። የአፋር ሕዝብ ዛሬም እንደ ትላንቱ የኢትዮጵያ ጋሻ ሆኖ ይኖራል። ስለተከታተላችሁን እናመሰግናለን። የዛሬው ቪዲዮችን ካስደሰታችሁ ላይክ ማድረጋችሁን አትርሱ። በአፋር ሕዝብ ጀግንነት ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።